የጸጥታ አካላትን ልብስ በመልበስ ሲዘርፉና ሲገድሉ የነበሩ በቁጥጥር ስር ዋሉ። አዲስ አበባ ለውሾች መጠለያ ካምፕ ልትሰራ ነው። ውሻ ያላቸው ሰዎችም የመንከባከብ ግዴታ የሚያስከትል የባለቤትነት ማረጋገጫ ሰነድ ሊሰጣቸው ነው። አሰብን የኢትዮጵያ አካል ያደረገ ካርታ ሲዘዋወር መመልከቱን ኤኤፍፒ ዘገበ። ቴስላ ከ46,000 በላይ መኪኖች እክል እንደገጠማቸው በመግለጽ እንዲሰበሰቡ ጥሪ አቀረበ። ጤና ይስጥልን፣ እንደምን አላችሁ የተወደዳችሁ የቀለም ቤተሰቦች። ለዚህ ሰዓት የመራረጥናቸውን የቀለም ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግ አትርሱ። አሁን ወደ ዝርዝር ዘገባዎቹ አልፋለሁ። በቁጥጥር ስር ውለዋል። ረዳቱን ገድለዋል። ከ4 ወር በፊት አዲስ አበባ አዲሱ ገበያ አካባቢ አንድ ሲኖ ካሶኒ ሸቀጥ የጫነን መኪና ሾፌር በላንድ ክሩዘር በመምጣት የመከላከያ የትራፊክ የፖሊስ ልብስ በመልበስ አባል ገጭተህ የመጣ በማለት ሹፌርና ረዳቱን በላንድ ክሩዘሩ ጭነው መኪናውን በሌላ ሹፌር ነድተው ሸቀጡን ሸጠው መኪናውን ጎሮ አቁመው መሰወራቸው ተገልጾ ነበር። እነዚህ ሌቦች በድጋሚ በዚህ ሳምንት ሌላ መኪናን ሾፌርና ረዳት አፍነው መኪናውን በሌላ ሾፌር እያስነዱ ሲወስዱ በእነሱ ላንድ ክሩዘር ውስጥ ያለውን ረዳት መኪናቸው እየሄደ ወርውረው ሲጥሉት ሌላ አልፎ የሚሄድ መኪና ረዳቱን ገጭቶት ሕይወቱ አልፏል። እነዚህ ዘራፊዎች ረዳቱን ወርረው በሌላ መኪና ተገጭቶ እንዲሞት አድርገው ሸቀጡን ከሚረከባቸው ነጋዴ መጋዘን እያረገፉ ባለበት ሂደት ፖሊስ ባደረገው ብርቱ ክትትል በቁጥጥር ስር መዋላቸው ተሰምቷል። የሚገርመው ለዚህ ተግባር የሚጠቀሙበት ላንድ ክሩዘር መኪና ንብረትነቱ የኢትዮጵያ ንግድ ባንክ ሲሆን ሹፌሩ ከመስሪያ ቤቱ እውቅና ውጭ ከወንበዴ ጋር እየዘረፈ ሕይወት እየቀጠፈበት አብሮ በቁጥጥር ስር ውሏል። በዚህ ተግባር በስራ ላይ ያለ ፖሊስ፣ የመንግስት ደህንነት፣ የቀድሞ መከላከያ አባላት የነበሩ ተሳትፈውበታል። ዘላለም የሚባል አሁን ፖሊስ ሆኖ በስራ ላይ ያለ በሚዘርፉበት ወቅት ትራፊክ ልብስ የሚለብስ፣ መምህሩ የሚባለው የመከላከያ ልብስ ለብሶ የሚሳተፍ፣ ኤፍሬም የባንክ ሾፌር መኪናውን ይዞ አብሮ የሚዘርፍ፣ አብዱል ሐኪም ከዘራፊ እቃውን የሚረከብ ወንበዴ፣ አማር የመንግስት ደህንነት ፈቃድ ብሎ ጠይቆ ወጥቶ ሽጉጥ ሹፌሩ ላይ ደግኖ ዝርፊያውን የሚከውን፣ ፍጹም የወታደር ልብስ በመልበስ የተሳተፈ፣ ሌሎችም ያሉበት በጥቅሉ 11 ዘራፊዎች እጅ ከፍንጅ ረዳትን ለሞት ዳርገው ከዘረፉት ንብረት ጋር በቁጥጥር ስር ውለዋል። አስተዳደሩ የከተማዋን ገጽታ ለመጠበቅና በሽታን ለመከላከል በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ላስገባ ነው አለ። በአዲስ አበባ ከተማ አስተዳደር የእግር ውሻ በሽታን ለመከላከል እንዲሁም የጎዳና ላይ ገጽታንና ደህንነትን ለመጠበቅ በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ የማስገባት ስራ ሊጀመር መሆኑን አስታወቀ። ጎዳና ላይ ያሉ ውሾችን ዘመናዊ በሆነ መንገድ የማምከን ስራ እንደሚሰራም ተገልጿል። ባለቤት አልባ የጎዳና ላይ ውሾችን የመጠለያ ማዕከል አዘጋጅቶ ወደዚያ ለማስገባት የሚያስችል አዲስ የአሰራር ደንብ ተዘጋጅቷል ሲሉ የአስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ የሺዳኝ እንደገለጹለት አዲስ ዘመን ጋዜጣ በድረገጹ አስነብቧል። ደንቡ በረቂቅ ደረጃ ያለ መሆኑን እና በቅርቡም ወደ ስራ ይገባል ሲሉ ኃላፊው ነግረውኛል ያለው ጋዜጣው በአሰራር ደንቡ መሰረት ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ለማስገባት መጀመሪያ የውሻ ባለቤትነት ምዝገባ ይካሄዳል። ውሻ አለኝ የሚል ማንኛውም ሰው ምዝገባ ማድረግ አለበት። የውሻ ባለቤትነት ማረጋገጫ የምስክር ሰነድም ይሰጠዋል ማለታቸውን አስታውቋል። በባለቤትነት ደንቡ መሰረት ማንኛውም ሰው ውሻውን ይቆጣጠራል፣ ተገቢውን አያያዝ ያደርጋል፣ በየዓመቱም ክትባት ያስከትባል። አዲስ ደንብና መመሪያ ማውጣት ያስፈለገበት ምክንያት ባለቤታቸው የማይታወቅ የጎዳና ላይ ውሾች በብዛት በመታየታቸው ምክንያት ነው። በቀጣይ የጎዳና ላይ ውሾችን ቁጥር እንዳይበራከት ዘመናዊ በሆነ መንገድ የማምከን አሰራር እንደሚተገበርም ተገልጿል። መጀመሪያ አሁን ላይ ያሉት ወደ መጠለያ እንዲገቡ፣ የገቡትም እንዳይራቡ ይደረጋል ሲሉ ኃላፊው መናገራቸው ዘግቧል። እንደ ቀለም ትዝብት በፒያሳ 4 ኪሎ እና ካሳንቺስ አካባቢ በርከት ያሉ ባለቤት አልባ ውሾች ይገኛሉ። ለባለቤት አልባ ውሾች በብዛት መገኘት የነዋሪዎቹ ከአካባቢው መነሳት አንድ ምክንያት እንደሚሆን ይገመታል። በዘገባው ስር በርካቶች አስተያየት ሲሰጡ የጎዳና ተዳዳሪ ሰዎች ባሉበት የጎዳና ተዳዳሪ ውሾችን ወደ መጠለያ ማስገባት ፍትሐዊ አይደለም እያሉ ነው። በዚህ ጉዳይ የእናንተስ ሀሳብ ምን ይሆን? አሰብን የኢትዮጵያ አካል ያደረገ ካርታ እየተዘዋወረ ነው። ኤኤፍፒ ኢትዮጵያ የባህር በር ያስፈልገኛል የሚል ጥያቄ አንስታ መነጋገሪያ ከሆነ ሰነባብቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ለሕዝብ ተወካዮች ምክር ቤት አባላት ገለጻ ያቀረቡበት ቪዲዮ በብሔራዊ ጣቢያው ኢቢሲ መተላለፍ የወቅቱ ግዙፍ ሰበር ዜና ነበር። ከዚያ በመቀጠል ደግሞ ባለፈው ዓመት ታህሳስ መጨረሻ ሳምንት ከሶማሌላንድ ጋር የባህር በር ለማግኘት የሚያስችል የጋራ መግባቢያ ሰነድ ተፈርሞ ሌላ ሰበር ዜና ተፈጠረ። ኢትዮጵያ የባህር በር ጥያቄ በአጀንዳነት እንዳነሳች ጎረቤት ኤርትራ ወደ እኔ ሊመጡ ነው በሚል ከፍተኛ ድንጋጤ ገብቷት ፕሬዝዳንቷ ኢሳያስ አፈወርቂ ሮጠው ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ስር ተሸጉጠው ነበር።
ሁለቱ ፕሬዝዳንቶች ኢትዮጵያ ወደ ቀይ ባህር እንዳትመለስ እየዶለቱ ባለበት ኢትዮጵያና ሶማሌላንድ የመግባቢያ ሰነድ ተፈራረሙ። ይህን የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከ30 ዓመታት በላይ ያላስተዳደሯትን ሶማሌላንድ ግዛቴ ናት ብለው ከኢትዮጵያ ጋር ተኳረፉ። ኢትዮጵያ ባልጠበቁት ቀዳዳ ወደ ቀይ ባህር ልታፈተልክ መሆኑን የሰሙት አልሲሲና ኢሳያስ በብርሃን ፍጥነት ከሞቃዲሾ ጎን ነን አሉ። ሐሰን ሼህ መሐመድም እንደ ዘሃዘጊ በተደጋጋሚ ካይሮና አስመራ ተመላለሱ። የጦር መሳሪያ ድጋፍም ከግብፅ አገኙ። ይሁን እንጂ ውሎ ሲያድር ቀልባቸው የተመለሰላቸው ሐሰን ሼህ መሐመድ በቱርክ አደራዳሪነት ከሩቅ ዘመድ የቅርብ ጎረቤት ይሻላል ብለው ከኢትዮጵያ ጋር ተስማሙ። ለኢትዮጵያ የባህር በር ጥያቄም አጋዥ ሆነው ተገኙ። ጠቅላይ ሚኒስትር አብይን ሞቃዲሾ ጋብዘውም ብዙ ጉዳዮችን ተነጋገሩ፣ ተወያዩ። ህንድ ውቅያኖስንም አስጎበኟቸው። በሶማሊያ ከጀርባ ተወጋን ያሉት ግብፅና ኤርትራ ግን አሁንም ኢትዮጵያ ከቀይ ባህር አትደርሳትም እያሉ ዘገር መለቅለቃቸውን ቀጥለዋል። የቀይ ባህር አዋሳኝ ያልሆነ ሀገር በቀይ ባህር በፍጹም የባህር በር አይኖረውም እያሉ እየፎከሩም ነው። በዚህ ፉከራቸው መካከል ግን በግብፅና ኤርትራ መካከል ሩሲያ በፖርት ሱዳን ግዙፍ የጦር ሰፈር ልትገነባ ከሱዳን ተስማምታለች። ሲሲና ኢሳያስም ባላየ ባልሰማ አልፈዋታል። በሰጥቶ መቀበል መርህ በንግድ ህግ የባህር በር በሰላማዊ መንገድ እፈልጋለሁ የምትለውን ኢትዮጵያን ገፍትራ አሰብን ለሳውዲ አረቢያ ለመሸጥ ኤርትራ ደጅ እየጠናችም ትገኛለች። በዚህ መካከል ነው እንግዲህ ኤኤፍፒ የኤርትራ ሉዓላዊ ግዛት የሆነውን አሰብን የኢትዮጵያ አካል ያደረገ የተሳሳተ ካርታ ፌስቡክ ላይ አየሁ ብሎ ዘገባ ይዞ የወጣው። ካርታውን ራሱ ሚዲያው ያዘጋጀው ወይም ሌላ አካል የተረጋገጠ ነገር የለም። ኤኤፍፒ ነገር ባይፈልግ ኖሮ ከዚህ በግለሰቦች ከሚሰራጭ ካርታ በላይ አንገብጋቢ የዘገባ ርዕሰ ጉዳዮች ነበሩ። አሜሪካ የሜክሲኮን ሉዓላዊነት ጥሳ ስያሜውን ገልፍ ኦፍ ሜክሲኮ ብላ መቀየሯን አልዘገበም። በጋዛ የተኩስ አቁም ተቋርጦ ሆስፒታሎችና ንጹሐን እየተደበደቡ መሆኑን አልዘገበም። በዚሁ ባነሳነው የአሰብ ባለቤትነት ጉዳይ እንኳ ኢትዮጵያ ታሪካዊ መብት እንዳላት ፍንጭ መስጠት አልፈለገም። ኤኤፍፒ ግን ምን አስቦ ይሆን? ቴስላ ከ46,000 በላይ የሳይበር ትራክ መኪኖቹን ከገበያ ሊሰበስብ ነው። የዓለም ቀዳሚ ቅንጡ መኪና አምራቹ ኩባንያ ቴስላ ከ46,000 በላይ የሳይበር ትራክ መኪኖቹን ከገበያ ላይ እንዲሰበሰቡ ጥሪ አቅርበዋል። በኤለን መስክ የተመሰረተው ቴስላ ኩባንያ በኤሌክትሪክ የሚሰሩ ተሽከርካሪዎችን በማምረት የሚታወቅ ነው። ኩባንያው በደንበኞች እጅ የሚገኙ ምርቶቹ እንዲመለሱ ጠይቋል። በማን ወጪ እንደሚመለሱ ግን ዝርዝር ማብራሪያ አልሰጠም። ዩሮኒውስ ኩባንያውን ዋቢ አድርጎ እንደዘገበው ከአውሮፓውያኑ ህዳር 2023 እስከ 2025 ባሉት ጊዜያት ውስጥ የተመረቱ ከ46,000 በላይ የኩባንያው ምርቶች እክል ተገኝቶባቸዋል። ኩባንያው እንዳስታወቀው ምርቶቹ ያጋጠማቸው ችግር አደጋ ሊያስከትል የሚችል ነው። ኩባንያው መኪናዎቹን ከሰበሰበ በኋላ ችግር የተገኘበትን ክፍል የማስተካከልና ከብሔራዊ የመንገድ ደህንነት አስተዳደር ጋር የማጣጣም ስራ ይሰራል ብለዋል። በማን ወጪ እንደሚሰራው በማን ወጪ መኪኖቹ ተመልሰው ለደንበኞቹ እንደሚደርሱም ያለው ነገር የለም። ባለሀብቱ ኤለን መስክ ከፕሬዝዳንት ትራምፕ ጋር በፈጠረው ከፍተኛ ቅርበትና በመንግስት አገልግሎት የብቃት አስተዳደር ተቋም በኩል እየወሰደ ባለው እርምጃ የተነሳ ከፍተኛ ተቃውሞ እየቀረበበት፣ ተቃውሞውም የእርሱን ኩባንያ ምርቶች ባለመጠቀም የሚገለጽ በሆነበት ወቅት በኤሌክትሪክ የሚሰሩ ተሽከርካሪዎች ላይ ጉድለት መገኘቱ ለከፋ ኪሳራ እንዳይዳርገው ተሰግቷል። ይህ ጥሪ በአክሲዮን ገበያው ተፈላጊነቱ እያሽቆለቆለ ለመጣው የኤለን መስክ ኩባንያ ተጨማሪ የዋጋ ቅናሽ ሊያስከትል ይችላል እየተባለ ነው። የተወዳችሁ የቀለም ቤተሰቦች ለዚህ ሰዓት የመራረጥናቸው መረጃዎች እስካሁኖች ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩ።